إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله قال تعالى يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا قال تعالى يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد السلام عليكم ورحمة الله وبركاته إن شاء الله تعالى بزي بتكبر بوتا ከምን ወዳችሁና ምናፈቅራችሁ ወንድሞቻችን ጋር ተገናኝተን በዚህ አጋጣሚ ለማስታወስ የምፈልገው ርዕስ ያው በርካታው በኡስታዛችን በሼኽ ሐሰን መሰረታዊ የሆኑ ነገሮች ተብራርተዋል። ዞሮ ዞሮ ያው በዛው የሚሽከረከር ይሆናል ኢንሻአላህ። ርዕስ የመረጥኩላችሁ የሼኽ ሙቅቢል ረሂመሁላሁ ተዓላ የጻፉት ኪታብ አለ هذه دعوتنا وعقيدتنا ይህ ዳዕዋችን ነው እንደዚሁ አቂዳችን የምናምንበት እምነታችን ነው ብለው ከጻፏት ኪታብ የተወሰኑ ነጥቦችን ለማስታወስ እፈልጋለሁ። ከዛ በፊት ግን ያው በቅድሚያ ደስታዬን ለመግለጽ እፈልጋለሁ። በተለይ ያልጠበቅነው ነገር ስለሆነ ማለት ነው። እዚህ ደባርቅ አካባቢ እንደዚህ በሰለፍ መንሃጅ ላይ እንቅስቃሴ የሚያደርጉ ወንድሞቻችን በቃ ምን ገምተው የነበረ ጥቂት ቁጥራቸው በጣም ጥቂት ነው ብለን የምናስብ የነበረ አሁን ግን ስናየው በርካታ የሆኑ ወንድሞቻችን በየአካባቢው እንዳሉ እየተገነዘብን ነው። ስለዚህ ከዚህ የተረዳነው ነገር ያው ዚያራዎች ተደጋጋሚ የሆኑ ዚያራዎች እንደሚያስፈልጉ አሁን ቀጣይ ኢንሻአላህ አላህ ያላ ፈቃድ ከሆነ በዚሁ መስመር ጃና ሞራ የሚባል ሀገር አሁን በስም ነው የምናውቀው። እዛ ያሉ ወንድሞቻችን በጣም እየታገሉ እንደነ ሻህ አብደላ እንደነ አወል ከፍተኛ ስቃይ በዚህ በፊት የደረሰባቸው ወንድሞቻችን እነሱ ጋር ነው የምናውቃቸው። እነሱ እየመጡ ነው ወደ ባህር ዳር ያወቅናቸው ማለት ነው። ግን መንቀሳቀስ ግዴታ ነው። ለዳዋ አረካ ማድረግ ግዴታ ነው። ሱሐቦች ዳዋ ለማድረግ ይንቀሳቀሱ ነበር። ብዙ ኪሎ ሜትሮችን አቋርጠው ይሄዱ ነበር። እና አብደላ ኢብኑ ዑመር ለምሳሌ በዚህ በራሻ አካባቢ ሁሉ ሄደዋል ለዳዋ ሩቅ ሀገር ሁሉ ማለት ወደ ስፔን ወደሚባል ሩቅ ሀገር ሁሉ ቀይ ባህርን ተሻግረው ሁሉ ሄደዋል። የሜዲትራኒያን ሁሉ አቋርጠው ሄደዋል። ስለዚህ የግድ ወንድሞቻችንን መዘየር አለብን የሚል ውሳኔ ላይ ደርሰናል። በቃ መንቀሳቀስ አለብን። ምንም እንኳን ያው ቁጥራችን ትንሽ ቢሆንም ማለት ነው ባህር ዳር ያው ዞሮ ዞሮ ቂራት የምናቀረው እኛ ነን፣ ዳዋ የምናደርገው እኛ ነን። ቢሆንም ግን የሆኑ ፕሮግራሞች ተይዘው በወርም ሊሆን ይችላል፣ በሁለት ወርም ሊሆን ይችላል፣ በሶስት ወርም ዚያራ የግድ እንደሚያስፈልግ በጣም ተገንዝበናል እና በጣም አላህን በጣም ልናመሰግነው ይገባል። በሱና ላይ እንደ አይነት ጀማዓ መገኘቱ በጣም የሚያስደስት ስለሆነ ያው ደስታዬን መግለጽ ስላለብኝ ነው። ከዚህ በመቀጠል እንግዲህ هذه دعوتنا وعقيدتنا ያው በርካታ የሆኑ ነገሮች አቂዳችን ይህ ነው፣ ዳዕዋችን ጥሪያችን ይህ ነው ብለው በርካታ የሆኑ ነጥቦችን ዘርዝረዋል። ግን ያው ከጊዜ አንፃር የተወሰኑትን ነጥቦች እንደ 5-6 የሚሆኑ ነጥቦችን ለማንሳት እፈልጋለሁ ሰዓቱ ጠባብ ስለሆነ ማለት ነው። በመጀመሪያ ደረጃ ያስቀመጡት ነገር ኑሚኑ ቢላሂ ወቢአስማኢሂ ወሲፋቲሂ ከማ ወረደት ፊ ኪታቢላሂ ዐዘ ወጀል وسنة رسول الله صلى الله عليه وعلى آله وسلم من غير تحريف
من غير تحريف ولا تأويل ولا تمثيل ولا تشبيه ولا تعديل ይላል ቁጥር 1 ላይ ያስቀመጡት ነጥብ ይሄ ነው ኑሚኑ ቢላሂ በአላህ Subhanahu Wa Ta'ala እናምናለን ኢማን የሚባለው እንግዲህ عند اهل السنه والجماعه ከአህል ሱና ወልጀማዓ ዘንድ የኢማን ትንታኔ ለየት ያለ ትንታኔ ያላቸው ሌሎች አንጃዎች ጋር ስንሄድ ደግሞ አሻዒራ ማቱሪዲያ ኩላቢያ የሚባሉ የተለያዩ አንጃዎች አሉ በዚህ ዙሪያ ላይ በኢማን ላይ ያላቸው አመለካከትና በኢማን ላይ ያላቸው ትንታኔ ከአህል ሱና ወልጀማዓ ይለያል ይሄንን ማወቅ ያስፈልጋል ኢማን የሚባለውን አህል ሱና ወልጀማዓ የሚተነትኑት በምንድነው ኑጥቁን ቢልሊሳን በመላስ መናገር ወኢዕቲቃዱን ቢልቀልቢ በልብ ማመን ወዓመሉን ቢልጀዋሪህ በአካል ደግሞ መተግበር يزيد بالطاعات وينقص بالمعصيه ይሄን ልብ ብለን ማድመጥና ልንይዘውምና ልንሐፍዘው የሚገባ ነው አቂዳችን ነው በቃ ለምን ከዚህ ወጣ ባለ ሁኔታ የሚፈስሩት ስላሉ ማለት ነው ለምሳሌ ኢማን ላይ ተጀዘ የሚሉ አሉ በቃ አንድ ነው በቃ አይጨምርም አይቀንስም የሚሉ ቡድኖች አሉ ወደ ሙርጃም ስንገባ ወደ ኸዋሪጆችም ስንገባ እንዲህ አይነት ችግሮች እናያለን ኢማንን ደግሞ ትንታኔያቸው አንዳንዱ በምላስ ከተነገረ በቂ ነው የሚሉ አሉ አንድ ሰው ላ ኢላሃ ኢላላህ ካለ ለምሳሌ ሙርጃ የሚባለውን ፊረቅ ወይም ደግሞ አንጃ ብንመለከት ላ ኢላሃ ኢላላህ የሚለውን በምላሱ ካስጋኘ ከዛ በኋላ ለምን አልፍ የሆነ ነዋቂት ላ ኢላሃ ኢላላህን የሚያፈርስ ነገር 1000 ቢሰራ ወለው ፈዓለ ማ ፈዓለ አልፍ ሙከፊራት 1000 የሚሆኑ የኩፍር ተግባራት ቢሰራ ከእስልምና አይወጣም የሚል እምነት አላቸው ይሄም ይመስለኛል አሁን በዚህ በአካባቢያችን ተንሰራፍቶ ያለው ነገር እንዲህ አይነቱ አቂዳ ይመስለኛል አሁን ስመለከተው ማለት ላ ኢላሃ ኢላላህ ይላሉ ሶላት ይሰግዳሉ ሐጅ ያደርጋሉ ከዛ ሄደው እንደገና ቀብር አካባቢ ደግሞ ወልዮችን ድረሱልን ይላሉ የቀብር አፈር ቆንጥሮ ያመጣሉ የወልይ ቀብር ወልይ ነው ተብሎ እንግዲህ ወልይ ይሁን አይሁን አላሁ አለም እዛ ውስጥ የተቀበረው ሰው ወልዩን አይሁን አናውቅም አስለን ወደ ቀብር አካባቢ የሚሄደው ለምንድን ነው ከተባለ ወደ ቀብር አካባቢ ቀብርን አስመልክቶ የአህል ሱና ወልጀማዓ የራሳቸው የሆነ አቋም አላቸው ያ መታወቅ አለበት ቀብር ዚያራ ስንሄድ አላማው ምንድነው ከተባለ የተወሰኑ አላማዎች አለ አንደኛ ምንድነው ለምሳሌ ዙሩል ቁቡራ መቃብርን ዘይሩ فإنها تذكركم الموت ሞትን ታስታውሳችኋለች በቃ አንዳንድ ጊዜ ቀልባችን የሚደርቅበት ሰዓት አለ እንደው ምን ሞትም የማይመስለን ሰዎች አለን አንዳንድ በተለይ አንድ ሰው ሀብት ካገኘ ዱንያው በጣም እየሰፋለት እየተለጠጠለት ከሄደ ጭራሽ የሚሞት አይመስለው ስለዚህ የቀብር አላማ የቀብር ዚያራ አላማው አንዱ ምንድነው ተዝኪረቱል መውት ነው ሞትን ለማስታወስ ልንዘይር እንችላለን በሁለተኛ ደረጃ የቀብር አላማ ምንድነው ከተባለ ለሟቾቹ ዱዓ ለማድረግ እዛ ለተቀበሩ አካላት አላህ ይማራችሁ ለማለት ነው የምንሄደው ከዚህ ውጭ እንግዲህ ሌላ አላማ የለም እነዚህ ናቸው አላማዎች ወይም ደግሞ ምናልባት የአላህ መልእክተኛ አለይሂ ሰላቱ ወሰለም እንደሰሩት ያልሰገድንበት ሰው ካለ ቀብር ላይ ሄዶ መስገድ የሚቻልበት አጋጣሚ አለ ረሱል አለይሂ ሰላቱ ወሰለም አንዲት የሆነች ሴት መስጂድ ውስጥ የምታጸዳ ነበረች ይባላል ወይም ወንድ ነው ይላል ኺላፍ አለ እና ገጣሚ ለሳቸው ሳይነግሩ ቀብረዋታልና ለምን አልነገራችሁኝም ነገሯን የሷን ጉዳይ ቀላል አድርጋችሁት ነው ምናምን ብለው ሄደው የሰገዱበት አጋጣሚ አለ ይሄም ሊኖር ይችላል ከዚህ ውጭ ሌላ አላማ የለውም ቀብር የሚካሄድበት አላማ የለም በቃ ወይ ለመቅበር ካልሆነ በስተቀር ማለት ነው የሞተ ሰው አጋጥሞን ቀብር ሄደን ለመቆፈር መሄድ እንችላለን ከዛ በኋላ ግን ከቀበርን በኋላ ከዛ ሰው ቅንጣት ያህል ነገር እነዛ ሟች የሆኑ አካላቶች ከኛ ነው እንደው የሚጠብቁ ማለት ነው ሰለላሁ ዐለይሂኩም አላህ Subhanahu Wa Ta'ala ለወንድሞቻችሁ ለዚህ ለወንድሞች ለሟቹ ወንድማችሁ ለምኑለት ሰለላሁ ተስቢት ለምን
فإنه الآن يسأل አሁን ነውና የሚጠየቅ ቀብረው ሰዎች ሟቹን ቀብረው ወዲያውኑ እንደተመለሱ ነው መላእክቶች የሚጠይቁት ስለዚህ ለሟች ወንድማችሁ ዱዓ አድርጉለት ነው የተባለው አላህ Subhanahu Wa Ta'ala መላእክቶች ሲጠይቁት ትክክለኛ የሆነ መልስ ትክክለኛ ሰው ወደ 3 የሚሆኑ ጥያቄዎች አሉ መሰረታዊ ጥያቄ ምን እንጠየቃቸው ማለት ነው መረቡክ እንጠየቃለን ማን ኢላሁክ ማለት ነው መረቡክ አምላክህ ማን ነው ስታመልከው የነበረው ስትገዛው የነበረው አምላክህ ማን ነው ተብሎ ይጠየቃል በመሰረቱ የኡሱሉ ሰላሳ የምትባለው ኪታብ በቀብር ጥያቄ ዙሪያ ላይ የተዘጋጀች ነች ኡሱሉ ሰላሳ ማለት 3 መሰረታዊ ነገሮች ናቸው እነዚህ 3 መሰረታዊ ነገሮችን ስታያቸው የቀብር ጥያቄዎች ናቸው ኡሱሉ ሰላሳ ውስጥ ስትገባ የመጀመሪያው ምንድነው ጌታን ስለማወቅ ነው የሚናገረው ስለ አላህ ማለት በሁለተኛ ደረጃ የሚነግርህ ደግሞ ስለ ዲንህ ነው ወማ ዲኑክ ማለት ነው በሶስተኛ ደረጃ ስትገባ ደግሞ ወማ ነብዩክ ነብይ ማን ነው የሚለው ስለ ነብያችን አለይሂ ሰላቱ ሰላም ትንትን ያደርግልሃል ማለት ይሄ ነው በቃ መሰረታዊ ነገር የቀብር በቀብር ዙሪያ ላይ ያለው ነገር ይሄ ነው እንጂ ከዚህ በተቃራኒ በሆነ ሁኔታ በአሁኑ ሰዓት ግን እየተደረገ ያለው አንድ ሰው ይሞታል የሆነ ሸህ ይሞታል ያ ሸህ ከሞተ በኋላ አጥበን ገንዘን ምን ብለን ጨርሰን ሰግደን ከቀበርን በኋላ ሰዎች ወደ ቀብር አካባቢ ይሄዱ ድረስልን ይሉታል ቅድም እንዳላችሁት ማን ነው አዘል ነው አዞል ያላችሁት ሻሃዘል አዘል ነው አዘል ሐዘን እንደሆነ እዝነት ውስጥ እንዳንገባ ብዬ ነው አዘል ያደናግራል አይደል እና ልክ የዛ አይነት ነገር ማለት ነው የዛ አይነት ነገር በጣም የተከለከለ ነው ኡስታዛችን ቅድም አብራርተውልናል በሰፊው ማለት ነው በጣም አደገ ቀላል ነገር እንዳይመስለን ይሄ የሽርክ ጉዳይ ያላህ መልእክተኛ አለይሂ ሰላቱ ወሰለም እንኳን አይደለም ትልልቅ ሽርክ ይቅርና ትናንሽ የሚባሉ ሽርኮችን እንኳን አስጠንቅቀዋል ማለት ትናንሽ የሚባሉ ተውሂዳችን የሚነኩ ነገሮች ምንም የቀራቸው የለም በቃ ተውሂድን ሚነካ ነገር ከሆነ በቃ ያላህ መብት ሚነካ ነገር ከሆነ ዝም አይሉ ያላህ መልእክተኛ አለይሂ ሰላቱ ወሰለም ማለት ስለዚህ በዚህ ዙሪያ ላይ እምነታችን ኑጥቁን ቢልሊሳን በምላሳችን መናገርና ወደ ተነሳውበት ነጥብ ስመጣ የዛ የሙርጃን አይነት አቂዳ ነው ያራመዱ ያሉት አሁን ስናየው ማለት ነው የሙርጃ የሚባለውን አቂዳ ወይም ደግሞ እምነት ነው ያራመዱ ያለው ሰውየው ላ ኢላሃ ኢላላህ ካለ ከዛ በኋላ ወለው ፈዓለ ማ ፈዓለ የፈለገውን አልፍ ሙከፍራት 1000 የሚሆን የሚያከፍር ነገር ቢሰራ ችግር የለውም የሚለው እምነት ተንሰራፍቷል አሁን ወደ ቀብር አካባቢ ሲሄዱ እኮ እንደ ሽርክ አያዩትም እነሱ እዛ ሄደው ቀብር አፈር ቆንጥሮ መምጣታቸው እንደ ሽርክ አያዩትም ቀብር አካባቢ ሄደው ሰዎቹን ስማቸውን ጠርተው ድረሱልን ማለትን እንደ ሽርክ አይመለከቱት እንደምንድነው የሚያዩት እንደ ተውሂድ እንደውም ያንን ጉዳይ የሚቃወም ካለ ያ ሰው ምንድነው እንደ አክራሪ እንደ አሸባሪ ከዲን እንደወጣ እንደ ከፈራ አድርገው እኮ ነው የሚመለከቱት ማለት ስለዚህ በዚህ ዙሪያ ላይ ያው በተቻለን መጠን በተቻለን አቅም ዳዋ ማድረግ ማስተማር በጥሩ አኽላቅ ማለት ነው በጥሩ ባህሪ አኽላቅ በተሞላበት ስነ ምግባር በተሞላበት ሁኔታ ሰዎችን የመሳብ የዳዋ የማድረግ ሂደት መጠቀም መቻል አለብን ህክማ የሚባለው እንግዲህ እዚህ ላይ ነው ህክማ ወይም ደግሞ ጥበብ የሚባለው ከዳዋችን መካከል አንዱ ادعو الى سبيل ربك بالحكمه والموعظه الحسنه وجادلهم بالتي هي احسن ጥሩ በሆነ አኽላቅ ሰዎችን ለመሳብ ሙጃመላ የሌለበት ማለት ነው ሙጃመላ ማለት ዲናችንን እየሸረሸርን እነሱ ጋር ምንቀላቀልበት ሁኔታ የለም ዲናችንን ጠብቀን ነው ያለበት ዳዋ ስናደርግ የኛን አቂዳ በማይነካ ሁኔታ ዲናችንን ጠብቀን ነው ያላህ መልእክተኛ አለይሂ ሰላቱ ወሰለም እኮ ዳዋ አድርገዋል አይደል እዛ መካ ላይ ዳዋ አድርገዋል እንኳን ረሱል አለይሂ ሰላቱ ወሰለም ከሙሽሪኮች ጋር ተቀላቅለው የተለያዩ የሽርክ ተግባር ሊሰሩ ይቅርና ረሱል ከመሆናቸው በፊትም አላህ Subhanahu Wa Ta'ala ጠብቋቸዋል ሲራቸውን ታሪካቸውን ብትመለከቱ ይሄ ባዕድ አምልኮት የሚባል ነገር ይሄ ዝሙት የሚሰራበት አስካሪ መጠጥ የሚጠጣበት
ቁማር የሚጫወትበት አካባቢ ዝር ብሎ ያውቁ ይሄ ከምናልባት ከሷሃቦች ላይ ተከስቶ ሊሆን ይችላል ቁማር መጫወት ዝሙት ምናምን በጃይልያ ጊዜ ብዙ ነገር ያልሰሩት ነገር የለም ግን የአላህ መልእክተኛ አለይሂ ሰላቱ ወሰለም ዳዕዋቸውን በሚያደርጉበት ጊዜ ሙጃመላ የሚባል ነገር ያደረጉት ነገር የለም ሙጃመላ ማለት ዲንን ሸርሽረህ ከነሱ ጋር እነሱን ለማውጣት ብለህ ኩፍር የሆነ ነገር የሚሰሩ ሰዎች አሉ የሚገርማችሁ ነገር እነሱን እንመልሳለን ብለው የሽርክ ተግባር የሚሰሩ ሰዎች አሉ የኩፍር ቃላት የሚናገሩ ሰዎች አሉ የኩፍር ቃላት ከባድ የሆነ ንግግር የሚናገሩ ሰዎች አሉ ለምሳሌ መውሊድ አይለያየንም ይላል ለምሳሌ ብሎ ሊናገር ይችላል አንስ ቀልቡ ውስጥ ያለውን ነገር አላህ ይወቅለት ምን እንዳሰበ ማለት ነው ምናልባት የአልጋይቱ ትበሪሩ ወሲላ የሚባል ቃይዳ አላቸው ከዓላማ ወይም ደግሞ ከግብህ ለመድረስ የፈለግከውን ነገር ስራ የሚል ቃይዳ ወይም ደግሞ ህግ አላቸው ይሄ እንደ አህሊ ሱነቲ ወል ጀማዓ የሚሰራ ህግ አይደለም ተቀባይነት የለውም ለምን ኡስዋችን እኛ የምንከተላቸው ማን ነው ከተባለ ነብያችንን አለይሂ ሰላቱ ወሰለም ነው ይሄንን የዳዕዋ ዘዴ ወይም ደግሞ ስልት ተጠቅመውበታል ወይ ካልክ አልተጠቀሙበትም حرام ነገር እየሰሩ ሽርክ ነገር ነው እየሰሩ ነው ወደ ዳዕዋ የሳቧቸው ህብረተሰብን የሳቧቸው የሚል ነገር በታሪክ አታገኝም እስከመጨረሻው አታገኝም ማለት ነው ስለዚህ በጣም ጥንቃቄ ልናደርግ ይገባል ለዛ ነው ሰለፎቹ ኑጥቁም ቢሊሳን በምላስ መናገር ኢማን ማለት ወዕቲቃዱን ቢልቀልቢ በልብህ ማመን ወአመሉን ቢልጀዋሪህ በአካል ደግሞ መተግበር እነዚህ ነገሮች መገኘት መቻል አለባቸው እነዚህ ነገሮች ያላ መልእክተኛ አለይሂ ሰላቱ ወሰለም አንድ ሐዲስ ላይ ጠቅለል አድርገው ተናግረዋቸዋል ሶስቱም ማለት ነው ሶስቱም ተናግረዋቸው የኢማንን ክፍል ሲናገሩ ማለት ነው የኢማን ክፍሎች ከ63 እስከ 69 በአንዳንድ ዘገባ ደግሞ ከ73 ያላነሰ ከ79 ያልበለጠ የሚለው የመጀመሪያ አዕላሃ የመጀመሪያው ምንድነው አሉ ቀውሉ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ የሚለውን ንግግር መናገር አሉ ይሄ ኑጥቁን ቢልሳን የሚለውን ነው የሚይዝ ይላሉ ዑለሞች ኑጥቁን ቢልሳን በምላስ መናገር የሚለው በቃ እዚህ ጋር ተገኝቷል ከዛ ቀጥሎ ደግሞ ኢማጦቱል አዛ አኒ ጠሪቂ የሚል ደግሞ አለ አይደል ኢማጦቱል አዛ አኒ ጠሪቂ ኢማጦቱል አዛ አኒ ጠሪቅ መጥፎ ነገሮች ወይም እንቅፋት የሆኑ ነገሮችን ከመንገድ ላይ ማስወገድ የሚላል ይሄም የኢማን ክፍል ነው ይሄን ለምን ምሳሌ ያደርጉታል አመሉን ቢልጀዋሪህ ለሚለው ማለት አመሉን ቢልጀዋሪህ በአካል መተግበር በቃ በአካል ምን ተገብራቸው በርካታ ነገሮች አሉ ሶላት እኮ በአካል ነው ምን ተገብረው አይደል በአካላችን ሐጅ ምን ሄዶ በአካላችን ሄዳል በውስጡ ግን በአንደበትም ምንናገራቸው ብዙ ነገሮች ይኖራሉ ከዛ የመጨረሻ አልሐያኡ ሚነል ኢማን ሹዕበቱ ሚነል ኢማን ሐያ የሚባለው ነገር ደግሞ ለምን ምሳሌ ነው አሉ ለኢዕቲቃድ ስውር ነገር ነው ልባዊ የሆነ ነገር ነው ኹሹዕ የሚባለው ልባዊ ነገር ነው ኸውፍ አላህ መፍራት የሚባል ስውር ነገር ነው ተወኩል የሚባለው ስውር ነገር ነው ረጃ የሚባለው ነገር ስውር የሆነ ነገር ነው እነዚህ እንግዲህ ኢዕቲቃድዬ ነገር ናቸው በልባችን ምናምንባቸው ነገሮች ናቸው ማለት ነው ስለዚህ ከአህለ ሱና ወልጀማዓ እንደ አህለ ሱና ወልጀማዓ አልኢማኑ ኑጥቁን ቢልሊሳን ኢማን ማለት በምላስ ለምሳሌ አሁን ላ ኢላሃ ኢላላህ የሚለውን በምላሱ ተናግሮ ከዛ በኋላ ተግባር የሚባል ነገር አልፈጽምም ቢል ካፊር ነው ይላል ላ ኢላሃ ኢላላህ ብያለሁ አለ ላ ኢላሃ ኢላላህ ሙሐመድ ረሱልላህ ብያለሁ ከዛ በኋላ ግን ሶላት የሚባል ነገር አልሰግድም ዘካ የሚባል ነገር አላወጣም ጾም የሚባል ነገር አልጾምም ቢል ይሄ ሰው ካፊር ነው ይላል ከሃዲ ነው ምን ጎሎት ነው የጎደለው ነገር አለ አመሉን ቢልጀዋሪ የለም እንደገና ደግሞ በልቤ እኔ አምኛለሁ ለምሳሌ አቡ ጧሊብን ብንመለከት የነብያችን አለይሂ ሰላቱ ወሰለም አጎታቸው እኔ እኮ አንተ ነብይ መሆንህን እኮ መሰክራለሁ እንደማትዋሽ እንደማትቀጥፍ ረሱል መሆንህን እኮ አውቃለሁኝ አውቀዋል በቃ ሐቀኛ መሆናቸውን አውቀዋል ግን በዚህ እድሜ ያሉ
እድሜያቸው የገፋ ነበር ይባላል። በዚህ እድሜ አቡ ጣሊብ ሰለመ ቢባል ነውር ነው አለ። እስልምናን ተቀበለ ቢባል እንደው ውርደት ነው። አገሬ ላይ ተወልጄ ያደጉበት ሀገር ላይ የሙሐመድ እምነት በመሰረቱ የሙሐመድን እምነት ሳቢ የሚባል ስያሜ ነበረው ይባላል። ያን ጊዜ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም የመጡ ጊዜ ሳቢ ልክ አሁን ወሃቢይ እንደሚሉት ማለት ነው። ወሃቢይ እንደሚባለው ሳቢ የሚባል ሳቢ ሆነ የአባት አያቶችን የቅድመ አያቶችን እምነት ትቶ ሳቢ ሆነ ብለው ይሉኛልና እምቢ አለ። የሚያጅብ ነገር ነው። እምቢ አለ፣ አልቀበልም አለ። እንደውም የሚገርመው ነገር በጣም ረሱል አለይሂ ሰላቱ ወሰለም በጣም ከፍተኛ የሆነ ጥረት ነበር ያደረጉለት ይላል እንዲሰልም ማለት ነው። እስከ መጨረሻው እስከሚሞትበት ሰዓት ድረስ እስከሚሞት ተመልከቱ። አሁን እኛ ምናልባት የተወሰነ ዳዋ ካደረግን እኮ ለወላጆቻችን ሰልችተን ነው የምንመለስ። በቃ አይቀበልም በቃ ብለን ነው የምንዘጋው አይደል? የአላህ መልእክተኛ አለይሂ ሰላቱ ወሰለም ግን ተስፋ ሳይቆርጡ ያ አሚ ቁል ላ ኢላሃ ኢላላህ ወሐጁ ለከ ቢሃ ዒንደላህ ከአላህ ሱብሓነሁ ወተዓላ ዘንድ ላ ኢላሃ ኢላላህ ብሏልና ብዬ እንደ ማስረጃ እንዳቀርብልህ በልልኝ አሉት። አላለም እስከ መጨረሻው ድረስ هو على ملة ابن عبد المطلب ብሎ ነው የሞተው። በአያት በቅድመ አያቴ እምነት ላይ ነኝ ብሎ ነው የሞተው መጨረሻ ላይ ማለት ነው። አላህ ይጠብቀንና ብዙ ነገሮችን ተናግሯል። ለምሳሌ ምን ብሎ ገጥሟል? ግጥም ላይ ወለቀድ علمت أن دين محمد من خير أديان البرية دينا لولا الملامة أو حذار مسبة لوجدتني سمحا بذاك مبينا ብሎ ግጥም የገጠመው ማን ነው? አቡ ጣሊብ ነው። ወለቀድ علمت በርግጥ አወኩኝ أن دين محمد የሙሐመድ ሃይማኖት እኮ من خير أديان البرية دينا የሰው ልጆች ከያዙት እምነት ሁሉ በጣም በላጩና ጥሩ የሆነ እምነት መሆኑን ምን አውቃለኋል። ካፊሩ ነው እኮ ይሄን የሚናገረው ተመልከቱ። ግን ምን አለ ለውለል መላመቱ አው ሐዳረ መሰባ ማለት ስድብን ባልፈራ ኖሮ ወይም ደግሞ ከህብረተሰቡ የሚመጣብኝን ወቀሳ ባልፈራ ኖሮ ይሄንን የሚሉ ሰዎች የሉም አሁን ከመካከላችን እዚሁ ሀገራችን እያወቁት ሐቁን አሉ እኮ በጣም በርካታ ሰዎች አሉ እውነቱን እያወቁት ማለት ነው። ضرر የማይሆኑ በቃ ለእናንተ ጉዳት የሌላቸው መንገድ ላይ ሳገኙ ሰላም ይሏቸዋል። ሰው ካያቸው ድብቅ ብለው የሚሄዱ እንደዚህ አይነት ሰዎች በርካታ ናቸው። አለ እኮ አንዳንዱ ደግሞ እኔ እንትን ባልጠቀም ሂድና እስኪ ተማር የሚሉ እኮ ደግሞ አሉ። በጣም የሚገርማችሁ ነገር ይሄ በነብያችን ሰለላሁ ዐለይሂ ወሰለም ዘመን ተከስቷል። ከአንድ አይሁድ ታሞ ሊጠይቁት ሄደው ነብያችን አለይሂ ሰላቱ ወሰለም ሊጠይቁት ሄዱ። ያላ መልእክተኛ አይሁድ ነው። እዚህ ላይ ነው ዑለሞች እኮ አሁን ካፊርን የታመመን ካፊር መጠየቅ ይቻላል፣ ግን ሸርጥ የሚደረገው ወይም መስፈርት የሚደረገው ሂደህ ከዛ ዳዕዋ የምታደርግለት ከሆነ ነው ይላሉ። እዛ ሂደህ ስለ እስልምና ጥሩነት የምትነግረው ከሆነ ካፊር እንደሄደህ የታመመን ካፊር መጠየቅ ትችላለህ። ዝም ብለህ ደርሰህ ለመምጣት ግን አይሆንም ይላሉ፣ ይከለክላሉ። ወይም ደግሞ ሌላ ከበስተጀርባ የዲን ዓላማ ካለ ችግር የለውም። ሄደው አነጋገሩትና እስልምናን ተቀበልን ያሉት ያላህ መልእክተኛ አለይሂ ሰላቱ አይሁድ ነው ልጁ። አባትየው ከጎኑ ነው እያስታመመ። ከዛ ልጅየው ፈራና አባትየውን ተመለከተ። ትክ ብሎ አየ። አይሁድ ነው ተመለከተ፣ አየና ከዛ በኋላ አባትየው ምን አለ? አጢ አበል ቃሲም ረሱልን ታዘዛቸው። ምን ካፊር አለው እንደዚህ አይነት ነገር ይገጥማል። ታዘዛቸው አሉት። ዛ አላህን አመሰግኑ። ተውሂድን ተቀበለ። አላህን አመሰገኑ። ከእሳት ነፃ በመሆኑ ተውሂድ በመናገሩ ወደ እስልምና በመግባቱ አላህን በጣም አመሰግኑ እሳቸው ማለት ነው። አቡ ጣሊብ እኮ በርካታ የሆኑ ድጋፎችን አድርጓል እኮ ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻ የሚለው ቁርአን የወረደ ሰበቡ በአቡ ጣሊብ ነው ይባላል። ኢነከ ላ ተህዲ መን አህበብተ ሂዳያ የሚባለው በሁለት ይከፈላል ይላሉ። ሂዳየቱል ኢርሻዲ ወደላለቲ
وهداية التوفيق والإلهام هداية الإرشاد والدلالة የዳዒዎችና የዓሊሞች ስራ ነው ይላል የነቢያቶች ስራ ነው ሰዎችን ወደ ትክክለኛ አቅጣጫ የመምራት ይሄ ነው ሐቁ ስተቱ ይሄ ነው እያሉ የማሳየት የነቢያቶችን ብቻ ሳይሆን አልዑለማ ወረሰቱል አንቢያ እንዳሉ የዑለሞችም ስራ ነው የዑለሞችም ብቻ ስራ አይደለም የዳዒዎችም ስራ ነው ያቺ ክልክል የሆነችው ሂዳያ የትኛዋ ናት ሂዳየቱ ተውፊቅ የምትባለው ነው የከለከላቸው ይላል ኢነከ ላ ተህዲ من أحببت ولكن الله يهدي من يشاء إنك لا تهدي من أحببت أنت يوددكم ممرات أتشلم الرسول صلى الله عليه وسلم كافر يودالو لي إنك لا تهدي من أحببت يودالو يوددكم ممرات أتشلم نالا كافر مودد يشالن لازم يملسلኝ ያን ስጋዊ የሆነ ያልተከለከላል አሁን ብዙ ጊዜ የሚሸወዱት እኮ ኻዋሪጆች ይሄ አልወላ ወልበራ ላይ የሚሸራተቱት በዚህ ነው ይላል አልወላ ወልበራ ይባላል ለአላህ ብሎ መውደድና ለአላህ ብሎ መጥላት ማለት ነው ውዴታ የሚባለው ነገር የተከለከለው ምን አይነት ውዴታ ነው ኢዕቲቃዲ የሆነ ወይም ደግሞ ዲኑን አምነህበት የኩፍርን እምነት ይዞ ሰውየው የኩፍር እምነቱን ትክክል ነው ብለህ የምታመን ከሆነ ኢዕቲቃዲ ከሆነ ከእስልምና ያስወጣል ይላሉ ከዛ ውጪ ግን የአቡ ጧሊብ ውዴታ የነብያችን አለይሂ ሰላቱ ወሰለም ይሄ መሐበቱ ቀራበቲን የቅርብ ዝምድና የዝምድና የሆነ ወሸኽሲየቲን አው ጁብሊየቲን ምን ይሉታል ተፈጥሮ የሆነ ውዴታ አለ አንድ ሰው በተፈጥሮ ለምሳሌ ካፊርም እኮ ቢሆን በእምነቱ ባንስማማም እምነቱን ብንጠላም እኮ የካፊር ሐቅ አለብን የለብንም አባታችን ከሆነ አለብን እኮ ለምሳሌ ዱንያዊ የሆኑ ነገሮች ማብላትህ ማጠጣትህ እንዳይረበው ጤፍ ገዝተህ አስፈጭተህ መስጠትህ ታሞ ሳለ ማሳከምህ ይሄኮ መዋላ ነው ሚነል መዋላ እኮ ነው ይላል የተወሰነ የመዋላ አይነት ነገር አለ አህለል ኪታቦችን ለምሳሌ አላህ Subhanahu Wa Ta'ala እንድናገባቸው አላዘዘም እንዴ እናፈቅራቸዋለን አናፈቅርም ዲናዊ የሆነ ፍቅር አይደለም ምናልባት ሚስት ስለሆነች ልትወዳት ትችላለህ ጦብዒ የሆነ ማለት ይሄ ሊኖር ይችላል ስለዚህ አቡ ጧሊብ ለምሳሌ ይሄን መሰከረና ይሄን ግጥም ገጠመና ወደ እስልምና ገብቷል ወይ ቢባል አልገባም ለምን ምን ስለጎደለ አመል የለም ኑጥቁም ቢሊሳን አልተገኘም እነሱ ደግሞ በጣም የሚገርመው ነገር ይላል የመካ ሙሽሪኮች ባንደበታቸው ላኢላሃ ኢላላህ የምትለዋን ቃል ከተናገሩ እስልምናን ተቀብለዋል ወደ እስልምና ገብተዋል ከዛ በኋላ ያለው ነገር ሌላ ጉዳይ ነው ያን የተቀበለው ለንፍቅና ይሁን ሐቂቃ የመቀበል ነው ሌላ ጉዳይ ነው ሰይፍ ፈርተው የሚገቡ ሊኖር ይችላሉ ሙስሊሞች ኃይል ሲያገኙ ሰይፍን ፈርተው አስመስለው የሚገቡ ሊኖሩ ይችላሉ ሙናፊቆች ማለት ነው ግን ላኢላሃ ኢላላህ የምትለዋን ቃል ሲናገሩ ላኢላሃ ኢላላህን በደንብ አድርገው ያውቋታል ጠንቅቀው ያውቋታል ካሏት ላኢላሃ ኢላላህ የምትለውን ቃል ብለው ከገቡ ከዛ በኋላ ያሉ አምልኮቶችን በሙሉ እርግፍ አድርገው ለመተው ወስነዋል ማለት ነው አሁን በዘመናችን ግን ያለው ሙስሊሙ ህብረተሰብ ላኢላሃ ኢላላህ 1000 ጊዜ የሚዘክር ሊኖር ይችላል ላኢላሃ ኢላላህ 70 ጊዜ ሊዘክር ይችላል ከዛ 100 ጊዜ ሊዘክር ይችላል ላኢላሃ ኢላላህ ይዘክረዋል ግን ላኢላሃ ኢላላህ እየዘከረ ግን ከጎን ስታየው ግን የቅድም ኡስታዝ እንዳሉት የቀን አማልክቶችን የሚያመልኩ ሰዎች አሉ ሮብ ይያሉ ጢስ ያጤሱ አብዱዬ ድረሱልን የሚሉ ሰዎች አሉ ኑር ሁሴን ድረሱልን የሚሉ ሰዎች አሉ ኸድር ድረሱልን የሚሉ ሰዎች አሉ ስለዚህ እነዚህ ሰዎች ይሄን በማለታቸው ላኢላሃ ኢላላህ የምትለው ቃል ተጠቅማቸዋለች አትጠቅማቸውም ነው የላኢላሃ ኢላላህ ማዕና ሐቂቃ አላወቁትም ትርጉሙን አላወቁትም በቃ ላኢላሃ ኢላላህ የሚባለው ነገር እኮ የቀን አምልኮት ሁሉ ይከለክላል እኮ ላኢላሃ ኢላላህ የሚለው ቃል ማዕናው ወይም ደግሞ ትርጉሙ ወልዮች ድረሱልኝ የሚለውን ቃል
ይሄን ሁሉ ይከለክላል እንዲህ አይነቱን እምነት ይከለክላል ከአላህ በስተቀር በእውነት የሚመለክ አምላክ የለም ካልክ ከዛ በኋላ ያለው ነገር በሙሉ ሊጠቅምህ ሊጎዳህ ማይች በቃ እንዲህ አይነት እምነት ካልያዘ አንድ ሰው ተጠቃሚ ነው ስለዚህ እነዚህ ሶስት ነገሮች በጣም መሰረታዊ ነገሮች ናቸው ኑኡሚኑ ቢላሂ ወቢአስማኢሂ ወሲፋቲሂ በአላህ Subhanahu Wa Ta'ala እናምናለን በስሞቹም እናምናለን ወሲፋቲሂ በመገለጫዎቹም እናምናለን ይህ እንግዲህ አስማው ሲፋት ላይ በጣም በርካታ የሆኑ ፊረቆች የተንሸራተቱበት ነው በተለይ ጀህሚያ የሚባለው ፊረቅ የተንሸራተተበት ጉዳይ ነው ሙዕተዚላም የተንሸራተተበት ጉዳይ ነው كما وردت في كتاب الله عز وجل وسنة رسول الله الله سبحانه وتعالى باوردو ቁርአን ላይ በወረደውና በነብያችን ሰለላሁ ዐለይሂ ወሰለም ሱና ወይም ደግሞ በሐዲሳቸው በመጣው መሰረት ያላህ Subhanahu Wa Ta'ala ስሞችና ባህሪያቶች ልናምን ይገባል من غير تحريف ሳናጣምም ማለት ነው من غير تحريف استوى ያለውን استولى ሳንል الرحمن على العرش استوى ነው የሚለው አይደል ቁርአኑ ወደ 7 የቁርአን አንቀጾች አሉ الرحمن على العرش استوى الرحمن ወይም አላህ Subhanahu Wa Ta'ala ከአርሽ በላይ ነው ይላል استوى ያለውን ምን ብለው አጣመሙት እነሱ استولى በሚል አጣመሙት ማለት ነው ይሄ እንግዲህ በጣም አደገኛ የሆነ ነገር ነው ምን ይላሉ ዑለሞች استولى የሚለው ነገር ቢሆን ኖሮ استولى የሚል ማዕና ቢኖር ኖሮ አላህ Subhanahu Wa Ta'ala ለሰዎች መመሪያ አድርጎ ያወረደው ቁርአን ነው አይደል ከሰባቱ አንቀጾች አንዷን استولى ይላት ነበር አላህ ከሰባቱ እኮ ሰባቱም ላይ የወረደው ግን ምንድነው استوى የሚል ይሄለ ሌሎችም ነገሮች አሉ ማጣመም የሚባለው ነገር استوى አሉና ወደ استولى ገቡ استولى ሲገቡ ችግር ላይ ወደቁ አልወደቁም استولى ማለት እኮ ተሾመ ማለት ነው ተሾመ በስልጣን አላህ ተሾመ የሚለው ምን ማለት ነው ይላሉ ሼክ ፈውዛን ዛቂደቱል ዋሲጥያ ሸርሐቸው ላይ ተሾመ ብለካልነ ከዚህ በፊት ማለት ነው ሹመትን የሚያገኝ አንድ ሰው ምን ሆኖ ነው ተወዳድሮ ነው አይደል ተወዳድሮ እኮ ሹመትን የሚያገኘው ስለዚህ አላህ Subhanahu Wa Ta'ala ከማን ጋር ተወዳድሮ ነው አርሽ የሚባለውን ዓለም በአርሽ በሚባለው ዓለም ላይ የተሾመው በሌላው ዓለም ላይ ሹመት የለውም ያላህ Subhanahu Wa Ta'ala በመድር ላይ ሲለው በሌሎች ዓለማት በሌሎች በፈጠራቸው ነገሮች ላይ ሹመት የለውም አላህ Subhanahu Wa Ta'ala እንደ አይነቱ ተፍሲር በጣም አደገኛ የሆነ ተፍሲር ነው ይላሉ የዚህን ተፍሲር ሼክ መሐመድ አማን አልጃሚ የሚባሉ የሆነ ኪታባቸው ላይ ምን ይላሉ አንድ ታሪክ ይጠቅሳሉ ይሄን አስመልክቶ ከአላህ Subhanahu Wa Ta'ala ከተናገረው ቃላት እያጣመሙ ወደ ሌላ መጥፎ ወደሆነ ቃላት የሚወስዱ ሰዎች አሻዒራዎችም ሊሆኑ ይችላሉ ጀህሚያዎችም ሊሆኑ ይችላሉ ሙዕተዚላም ሊሆኑ ይችላሉ ምሳሌያቸው እንደምንድነው ይላሉ ሙሃልሂል የሚባል ሰው ነበር ይላሉ ሙሃልሂል ካሴታቸው ላይ ነው ያዳመጥኩት ይሄ ሙሃልሂል የሚባለው ሰው አኹ አልኩለይብ ኢብኑ ረቢዓ የማን ወንድም ነው ኩለይብ ኢብኑ ረቢዓ የሚባለው ሰው ወንድም ነው አሉ الذي قتله ابن عمه ይሄንን ሰው ማን ገደለው ሙሃልሂልን ማን ገደለው ያጎቱ ልጅ ገደለው ወይም ደግሞ በሆነ ጦር ነገር ወጋው ማን ይባላል ያጎቱ ልጅ ጀሳስ ኢብኑ ሙራ የሚባል ያጎቱ ልጅ ጀሳስ ኢብኑ ሙራ የሚባለው ነገር ወጋውና አንሁ عندما طعنه بالرمح በቀስት ወይም በጦር የወጋው ጊዜ ወተረከሁ የተሸሐሱ ትቶት ሄደ ደሙ እየፈሰሰ ትቶት ሄደ አልሞተም ነበር في دمه مر رجل يقال له عامر የሚባል ሰው በዛ በኩል አለፈ ወንድሙ ኩለይብ ኢብኑ ረቢዓም ከጎን አለ ማዳን አልቻለም ከዛ አምር የሚባለው ሰው ሲያልፍ ስንቅ ነገር ይዟል ውሃም ነገር ይዟል ያ ሊሞት ብሎ አረውሃ ይላል ጠማኝ ይላል فقال له كليب ابن ربيعة
የሚባለው ወንድሙ ምን አለ ለዛ ለሚያልፈው ስንቅ ይዞ በረሃ ላይ እኮ ነው ስንቅ ይዞ ለሚያልፈው ሰው ወፊህ በቅየቱ ሐያቲን ነበረ ህይወት ነበረችው የተወሰነች ህይወቱ አልሞተም ገና فقال من አለ አጊስ لأخي بشربة الماء የተወሰነች አንዲት ጉንጭ እንኳን የምትሆን ውሃ እባክህ አጠጣው ለወንድሜ ሊሞትብኝ ነው አለው ይላል فجاء عمرو መጣና የሚያልፈው ሙሳፊሩ ማለት ነው فاجهز عليه ጨረሰው እንዳለ ገደለው ይሄኛው ውሃ እያለ ነው አይደል ወንድምየው ደግሞ እባክህ ለወንድሜ ውሃ እባክህ ስጠው እያለ ነው በዚህ መካከል መጣና እንዳለ ጨረሰው ያኒ ቀተለሁ ከመለ الباقي ማለት እንዳለ ሙሉ በሙሉ ገደለው ይላል ከዛ በኋላ የሚተረት ተረት አላሉ በግጥም መልክ የተዘጋጀ አረቦች የሚገጥሙት ግጥም አላሉ ምንድነው ያ ግጥም ወልሙስተጂሩ ቢአምሪን እንደ ኩርበቲሂ ይላሉ ሲገጥሙ ግጥሙን ማለት ነው ሙስተጂር የሆነ ወይም ጥገኝነትን የፈለገ ሰው ወይም ደግሞ አድንልኝ ብሎ እስቲጋሳን የጠየቀ በማን ቢአምር በሚባለው ሰው እንደ ኩርበቲሂ የችግሩ ሰዓት ከልሙስተጂሪ ሚን الرمضاء بالنار ነው አሁን ለምሳሌ በረሃ ላይ ሆነ ማለት ነው በጣም የሚያቃጥል ነገር አለ አይደል ያቃጠለ ነው በቃ ቦታው ወይ አሸዋው ማለት ነው አረ ተቃጠልኩ አድነኝ ስትለው እሳት ነው የምታቀርብለት እሳት እንደማቅረብ ነው ይላል ይሄንን ያመጡበት ምንድነው ለምሳሌ እስተዋ ባለው ተፍሲር እስተውላን መተካት አምሳየው ያ ሰውዬ ውሃ አጠጣን እያለው ለወንድሙ በጦር ሂዶ እንደመውጋት ነው ይላል እንዴት አድርገው እንደመሰሉት አጂብ የሆነ ምሳሌ ነው የሚመስሉት ማለት ስለዚህ ያላህ Subhanahu Wa Ta'ala ቃል በምንም ተአምር ልናጣምም አይገባም من غير تحريف ሳናጣምም ሌላ ትርጉም ሳንሰጥ አሁን የድ የሚለው ለምሳሌ እጅ የሚለውን ነገር ምን ብለው ነው የሚፈስሩት እነሱ ቁድራ ነው የሚሉት እነሱ ቁድራ ብለው ይፈስሩታል ይሄ غضب ቁጣ የሚለውን ያላህ Subhanahu Wa Ta'ala ሲፈት አላህ ይቆጣል የሚለውን ምን ብለው ነው የሚፈስሩት ምን ብለው ነው የሚፈስሩት ይቀጣዋል ወይም ደግሞ ለመቅጣት ያስባል የሚሉም አሉ ይቀጣዋል በቀጥታ ወይም ደግሞ ለመቅጣት ያስባል እንደገና ደግሞ መውደድ የሚባለውን ሲፈት ለምሳሌ አላህ ይወዳል ያፈቅራል ባሮችን ማለት ነው መውደድ የሚባለውን ሲፈት ምንድነው የሚሉት እነሱ ያው ሰዋብ አጅር ይሰጠዋል ወይም ደግሞ አጅር ወይም ሰዋብ ለመስጠት ያስባል ወይም ይፈልጋል ብለው ነው የሚፈስሩት ማለት ይሄንን ማድረግ በፍጹም የተከለከለ ነው ወላ ተምሲልን እንደዚሁ ያላህ Subhanahu Wa Ta'ala ሲፋቶች ወይም ባህሪያቶች ደግሞ አናመሳስልም የዱላሂ ከየዲና ማንለም ያላህ እጆች የኛን እጆች ይመስላሉ አንልም ያላህ ፊት የኛን ፊት ይመስላል አንልም አላህ ፊት እንዳለው እናጸድቃለን ከዛ በኋላ ለይሰ ከሚትሊ ሸይኡን ወሆ ሰሚዑን በሲር በቃ በአራት ነጥብ ተዘጋለ አላህ የሚመስለው አንድም አካል የለም አንድም አካል የሚመስለው የለም ወላ ተሽቢህና ተምሲል ተቀራራቢ ናቸው ትርጉማቸው አንዳንዶች ሊለያዩአቸው ይሞክራሉ ግን አንዱን ይተካዋል የሚለው ተምሲልን ለምሳሌ በሁሉም ነገር 100% መመሳሰል ያደርጉታል ተሽቢህን ደግሞ በአብዛኛው ነገር መመሳሰል አድርገው የሚወስዱ ሰዎች አሉ ግን አንዱን ይተካዋል ማለት ነው የተሻለው ይላል ወላ ተዕጢልን ትርጉም አልባም ሳናደርግ ብዙሃኖቹ እነዚህ ሙዓጢሎች ችግር ላይ የወደቁት በዚህ ነው ሰሚዑን ቢላ ሰምዒን ይላል በሲሩን ቢላ በሰሪን ይላል እንደዚህ ያረጉ ይፈስሩታል ሰሚ ነው ያለ መስማት ተመልካች ነው ያለ መመልከት ሲፈቱን ይነፈይታል ማለት እዚህ ላይ ጥንቃቄ ማድረግ አለብን እንግዲህ አስማው ሲፋት ዙሪያ ላይ እንደ ቃዒዳ ወይም ደግሞ እንደ ህግ የሚያስቀምጡት አለ አህሉ ሱና ወል ጀማዓ አንደኛ ላቡድ አን ንስቢተ ማ አስበተሁ አላሁ ወረሱሉሁ ቁጥር 1 ልንይዘው የሚገባ ነገር የአላህን ስሞችና መገለጫዎችን በተመለከተ አላህ Subhanahu Wa Ta'ala ወይም ነብዩ ሰለላሁ ዐለይሂ ወሰለም ባጸደቁት መልክ ማጽደቅ እንዳጸደቁት ማጽደቅ በቃ አላህ እጅ አለኝ አለ እጅ አለ ፊት አለኝ አለ ፊት አለ ረሱልም ሰለላሁ ዐለይሂ ወሰለም ስለ አላህ የተናገሩት ነገር ካለ እንዳለ እናጸድቃለን አንድ ይሄን እንይዛለን ثانيا ሁለተኛ ንስቢቱል ማዕና ሐቂቀተን ላ መጃዘን ማዕናው ወይም ደግሞ ትርጉሙን ቆልመን በተለየ ሁኔታ
መፈሰር ሳይሆን በሐቂቃ እንዳለ እንፈስራለን ለምሳሌ ወጅህ የሚባለው ነገር ምንድነው ለምሳሌ የሐቂቃ ትርጉሙ ምንድነው ወጅህ ፊት ነው ምረቅ ፊት ነው በቃ እጅ ነው እግር ነው በቃ የሐቂቃ ትርጉሙ እንዳለ እናስቀምጣለን ከዛ በኋላ ليس كمثله شيء وهو سميع بصير الله سبحانه وتعالى የሚመስል የለም ለምን የስም መመሳሰል የነገሮችን መመሳሰል አያስረዳም ይላል የስም መመሳሰል ማለት ነው አሁን ለምሳሌ ፍየሎች እግር አላቸው የፊት እኛ እግር ነው የምንለው አራቱንም እግር ነው የምንለው የግመሎችንም አራቱን እግር ነው የምንለው አይደል ግን የፊቱ ሁለቱ በአረበኛ እጅ ነው የሚባለው የግመሎች የፍየሎች እጅ አላቸው አይደል የኛም እጅ አለና እጅ ስላለን ፍየልና ሰው አንድ ነው እንዴ አንድ ነው አይደለም አንድ አይደለም ይሄን ጥንቃቄ ልናደርግ ይገባል ማለት ነው የሲፈት ወይም ደግሞ የባህሪ መመሳሰል በምንም ተአምር የነገሮችን መመሳሰል አያስረዳም ነው የሚለው አላህ የራሱ የሆነ ሲፈት አለው ሰዎች ፍጡራኖች ደግሞ የራሳቸው የሆነ ሲፈትና የራሳቸው የሆነ ባህሪ ያላቸው ማለት ነው ሌላው ሶስተኛ አንها ሲፋቱን ተሊቁ ቢጀላሊላሂ ተዓላ ከአላህ Subhanahu Wa Ta'ala ጋር የሚስማማ የሆነ ባህሪያት እንዳለው ማመን ይኖርብናል ከዛ የመጨረሻ ነጥብ የሚያስቀምጡት ያ ወላ ተእዊልን ወላ ተምሲልን ወላ ተሽቢህን ወላ ተሕሪፍን ወላ ተዕቲልን የሚለው ይሄንን እንደ ቃዒዳ ወይም ደግሞ እንደ ህግ መያዝ ይኖርብናል ይላሉ